መቶዎችን ሺዎችን ሚሊዮኖችን ወደ ኋላ መለስ ብላችሁ የጋራ እናታችሁ ማን ትመስላችኋለች? ይህ ወደ እናንተ ያሻገርነው ጥያቄ ነው። ወደ ተመልካቾቻችን በያላችሁበት እንደምን ሰነበታችሁ? ሰሞነኛ መሰናዷችን ተጀመረ። በዛሬው ሰሞነኛ መሰናዷችን ትናንትን ከዛሬ የሚያገናኘን እንዲሁም የጋራ ታሪካችን በአንድ ተሰንዶ ወደሚገኝበት ወደ አንድ ድንቅ ስፍራ እናመራለን። በያላችሁበት መልካም ቆይታ እንዲሆንላችሁ እንመኛለን። የምንገኝበት የኢትዮጵያን ታሪክ ጠቅለል አድርጎ የሚያሳየን ኢትዮጵያ ቀደምት የስልጣኔ ማህደር መሆኗን የሚያመላክተን ይህ ስፍራ የኢትዮጵያ ብሔራዊ ሙዚየም ነው። አብራችሁን ቆዩ። እንኳን ደህና መጣሽ። ደህና ነሽ? እንዴት ነሽ? ደህና ነሽ? ጥሩ ነው። እንኳን ደህና መጣሽ። የኢትዮጵያ ብሔራዊ ሙዚየምን ለመጎብኘት መጥቻለሁ። በጣም ጥሩ። እኛውን ደግሞ ለማስተናገድ ያው በራችንን ከፍተን እየጠበቅን ነው ማለት ነው። የኢትዮጵያ ብሔራዊ ሙዚየም እጅጉን በጣም አንጋፋ የምንለው ስፔሻሊ ደግሞ በሰው ዘር አመጣጥ ሂደት ላይ እንደ ኢትዮጵያ የምንበለው እንደ ዓለም አቀፍ ማህበረሰብ አንድና አንድ አድርጎ የምናገኘው በዓለማችን ላይ በእንቁ ደረጃ የምናየው የዓለም አቀፍ ብሔራዊ ሙዚየም ብንለው ራሱ መገለጫ የሆነ ማለት ነው። ምክንያቱም እንደ ኢትዮጵያ የሰው ዘር መገኛ፣ እንደ ዓለም ደግሞ ዓለምን ሰብስቦ የያዘው ሙዚየም ይሄና ይሄ የኢትዮጵያ ብሔራዊ ሙዚየም ስለሆነ ይሄንን ደግሞ ያው ለማየት በኢትዮጵያ ብሔራዊ ሙዚየም ውስጥ ተገኝተናል ማለት ነው። ይህ አሁን የምንገባበት የመጀመሪያው የኢትዮጵያ ብሔራዊ ሙዚየም የትርኢት ክፍል የምንለው እጅግ በጣም ልዩ ዩኒክ ተብሎ የሚጠራው ክፍላችን የትርኢት ክፍላችን ሲሆን ያው ሳይንሳዊ ሂደትን ተከትሎ ለኛ እጅግ በጣም በሰው ዘር አመጣጥ ሂደት ውስጥ ቀረቤት ያላቸው ሆሞ ሳፒያን የምንላቸውን የምናገኝበት ልዩ የሆነው ክፍላችን ይህ ነው ማለት ነው። ስለዚህ የሁላችንንም እናት ሉሲን ልናይ ነው። እጅጉን በጣም ወደ ሰው ዘር አመጣጥ ከመሄዳችን በፊት የተወሰኑ የእንስሳት ቅሪተ አካሎችም እናገኛለን ማለት ነው። ለምሳሌ እዚህ ጋር እንደምናየው የአሳማ ወይንም ፒግ እያለ የምንጠራቸው የዛሬ ኦልሞስት 3.2 ሚሊዮን ዓመት ገደማ ላይ የነበሩ ቅድመ የአሳማ ዝርያዎች ናቸው ማለት ነው። እዚህ ጋር የምናገኛቸው የዛን ይሄ የጥርስ ክፍል ነው። ይሄ የሄርቢቮረስ ሳርን ተክልን ብቻ የሚመገቡት፣ ይሄ ደግሞ ኦምኒቨረስ ሁለቱንም ተመጋቢ የሆኑ ይሄ ማንዲብል የመንጋጋ ጥርሳቸው ነው። እዚህ ጋር ደግሞ የጭንቅላት ክፍሉን እናገኛለን ማለት ነው። እንግዲህ የዛሬ 3.2 ሚሊዮን ዓመት ገደማ ላይ የነበሩ ናቸው። ስለዚህ ይሄ ኢትዮጵያ ውስጥ የተገኘ ቅርስ ነው። እነዚህ እንዳለ አሁን እዚህ ያለንበት ክፍል ውስጥ የምናገኛቸው በሙሉ በሰው ዘር አመጣጥ ሂደትም በእንስሳትም ቅሪተ አካል ሂደት ውስጥ እንግዲህ የምናገኛቸው ኢትዮጵያና ኢትዮጵያ ውስጥ የተገኙ ብቻ ናቸው ማለት። ለዚያም ነው ገና ስጀምር ይሄ ዩኒክ የሆነ ሴክሽን ነው። ለኛ ብቻ አይደለም፣ ለዓለም እጅግ በጣም ልዩ የሆነው የትርኢት ክፍል ከተባለ ይሄኛው የትርኢት ክፍል ነው ማለት ነው። ስለዚህ ይሄ የትርኢት ክፍል ነው የሚባለው። ይሄ የትርኢት ክፍል ነው። 4 የትርኢት ክፍሎች ናቸው። ሁለቱን ነው አሁን ሁለቱ እየታደሱ ነው። ቅድም እንዳልኩት ሁለቱን የትርኢት ክፍል ብቻ ነው የምናየው ማለት ነው። የአጋዘንና የጎሽ ዝርያዎች ናቸው እነዚህ የምናያቸው። እነዚህም ከ2 እስከ 2.4 ሚሊዮን ዓመት ገደማ ላይ የነበሩ በደቡብ ኦሞ የተገኙ ናቸው። እዛ ጋር ደግሞ የጎሽ እዛ ጋር የምናየው በአፋር ክልል ውስጥ የተገኘ የዛሬ 3.2 ሚሊዮን ዓመት ገደማ ላይ የነበረ ቅድመ ዝርያ ነው ማለት ነው። ስለዚህ በእንስሳትም የአመጣጥ ስነ አመጣጥ ሂደት ውስጥ እንግዲህ አንጋፋ ቀደምት የሆኑ ግኝቶችና ወደ አንድ የማድረግ ዓለም ላይ ከየት መጣ የሚለውን ነገር ለማግኘት እንረዳ ዘንድ እንግዲህ ያው ግኝቱም እዚህ የተገኙ ስለሆኑ ያንን ለማየት ማመሳከሪያ ካስፈለገ እዚህና እዚህ ብቻ ነው የምናገኘው ማለት ነው። ስለዚህ ይሄንን ክፍል ልዩ ያደርገዋል ምለው ወይንም ለማለት የሞከርኩትም በዚያ ምክንያት ማለት ነው። በጣም ደስ ይላል። ይሄ ደግሞ በጣም ትልቅ ነው። ልገምት የምን እንስሳ እንደሆነ እስቲ እባክሽ። ዝሆን? yes perfect የዝሆን ነው። የዝሆን የላይኛው የጭንቅላት ክፍል ቅድመ የዝሆን ዝርያ ኦልሞስት የዛሬ 3.4 ሚሊዮን ዓመት ገደማ ላይ የነበረ እንግዲህ ኢማጂን ምን ያክል
ግዙፍ እንደነበሩ ማለት ነው። ይሄ የላይኛው የጭንቅላት ክፍል ነው። በጣም የሚገርመው የላይኛው የጭንቅላት ክፍል ብቻ 300 ኪሎ ግራም ይመዝናል። በጣም ትልቅ እኮ ነው። እንግዲህ ይሄ የላይኛው የጭንቅላት ክፍል ከሆነ አጠቃላይ በዚያ ዘመን የነበሩ የዝሆን ዝርያዎች ኦልሞስት 7000 ኪሎ ግራም ይመዝናል ተብሎ ይታሰባል። ከአሁኑ ጋር ሲነጻጸር ነው የአሁኖቹ ኦልሞስት ከ3 እስከ 4 አነስ ይላል። የአሁኖቹ በጣም ያንሳል። ከ3000 እስከ 4000 ኪሎ ግራም ይመዝናል ተብሎ ይታሰባል። እነዚያ ግን እስከ 7000 ኪሎ ግራም አጠቃላይ ክብደታቸው ተብሎ ይታሰባል። ስለዚህ በዘመኑ በጣም ግዙፍ እንደነበሩ ነው የሚያሳየው። በጣም ግዙፍ እንደነበረ ግን ያው ኢንቫይሮንመንቱ እየተቀየረ የአመጋገብ ስርዓታቸው እየተቀየረ ሲመጣ ደግሞ በዚያው ልክ የተክለ ሰውነትም ቅርጸቱ እየተለወጠ ይመጣል ማለት ነው። ምን ያክል የሰው ጭንቅላት ቅሬታ አካል ተሰብስቦ ይሄንን ቅርስ ሊያክል ይችላል? የሰው እንደው ስንት ይመዝናል? እንደው በጣም ይገዝፍና 5 ኪሎ ግራም እና ይመዝናብን እንግዲህ 300 ማካፈልና የ60 ሰው ኦልሞስት በአቨሬጅ ወደ 60 ሰው አካባቢ ማለት ነው ጭንቅላቱ እንደው አንዱ 5 ይመዝምና ወደ 60 ሰው አካባቢ። ስለዚህ የ60 ሰው ጭንቅላት አንድ ላይ ሆኖ ማለት ነው በጭንቅላት ደረጃ። እሱም ደግሞ የላይኛው ነው ያልከው የራስ ቅል የሚባለው ማለት የራስ ቅል የላይኛውን የራስ ቅል ብቻ ይሄኛውን ሰጫችን ነው። ኢትዮጵያችን ውስጥ እንግዲህ የአፍሪካ ብቻ አይደለም የእስያ ዝሆን ዝርያም በኢትዮጵያችን ውስጥ ተገኝቷል። በጣም የሚገርም ነው። እንግዲህ ኢትዮጵያችን እንዴት ዓለም የሰው ዘር መገኛ የሚለውን ስያሜ ሰጣት? እንግዲህ እያወራን ያለነው አሁን በሳይንሳዊ ሂደት ኢትዮጵያ የሰው ዘር መገኛ ተብላ ዓለም ይሄንን አረጋግጧል። ዓለም ኢትዮጵያ የሰው ዘር መገኛ ናት ሳይንሳዊ ሂደትን ተከትሎ ሲል ምንድነው ማረጋገጫዎቻችን ስንል እንግዲህ በዓለም አቀፉ ማህበረሰብ በዚህ ጥናት ውስጥ የፔሊዮ አንትሮፖሎጂ ጥናቱ የሚያሳየው 20 ቅድመ በሰው ዝርያ ስፒሺስ 20 ነው የተገኙት። ከ20 17ቱ አፍሪካ ውስጥ ነው። ከ17ቱ ደግሞ 14ቱ ኢትዮጵያችን ውስጥ ነው የተገኙት ማለት ነው። በጣም ደስ ይላል። ስለዚህ ዛትስ ዋይ ኢትዮጵያ የሰው ዘር መገኛ ዘ ላንድ ኦፍ ኦሪጂን ሲባል እንግዲህ የዓለም አቀፍ ማህበረሰቡ እምብርት ሆና የምትገኘው እንግዲህ የተሰበሰበው ዓለም የተበተነው ከዚህ ነው ማለት ነው። ዓለም እንግዲህ ፍሎሪሽ አደረገ ተብሎ ከታሰበ ከዚህ ነው ማለት ነው። በዚያ ላይ ተመስተን እንግዲህ እዚህ የምናገኘው መጀመሪያ በቅድመ የሰው ዝርያ ውስጥ የመጀመሪያውና ትልቁ የሚባለው አርዲፒቲከስ ካዳባ እየተባለ የሚጠራ ቅድመ የሰው ዝርያ ነው። ከዛሬ 5.8 እስከ 5.2 ሚሊዮን ዓመት ገደማ ላይ የነበረ በሰሜኑ የኢትዮጵያ ክፍል አፋር ውስጥ የተገኘ ማለት ነው። እዚህ ጋር እንደምናየው የጥርስ ክፍሎቹን እዚህ ጋር እናገኛለን። ካዳባ ማለት በአፋርኛ ታላቁ አባት እንደማለት ታላቁ በቃ መሰረት ግንድ ሄደን አያት አባ ቅድሚያ ቅማያት እያለ እንግዲህ ቅምቅም እያለ ሄደን መጨረሻ ላይ ይሄን እናገኛለን ማለት ነው። ከዚህ ተመዘን ነው እንግዲህ ሳይንሳዊ ሂደቱ ተከትሎ ዛሬ ያለነው ዘመናዊ የሰው ዘር የምንባለው እንግዲህ ስሩ ሲመዘዝ ከዚህ ነው የሚገኘው ማለት ነው። እንግዲህ እንደ ኢትዮጵያ አይደለም እያወራውን ያለሁት ዓለም። ስለዚህ አርዲፒቲከስ ካዳባ ይባላል። እዚህ ጋር ደግሞ ስንመጣ አብዛኛው ዓለማችን እጅግ በጣም ከሚያውቃቸው የምንለው ደግሞ አርዲት ይባላለች። አርዲፒቲከስ ራሚደስ የዛሬ 4.5 ሚሊዮን ዓመት ገደማ ላይ የነበረች ናት። እሷም በአፋር ክልል ውስጥ የተገኘች ናት። እንግዲህ ይሄ 60% ነው ሰውነቷ ሊኖረው ከሚገባው ይሄ ስኬሌታል ፓርቷ 60%ን ያርድ የተገኘውና ይሄ 60% ማለት ይሄ ነው። ኦልሞስት 45 እስከ 50 ኪሎ ግራም ትመዝናለች። ቁመቷ 1 ሜትር እና 20 ሴንቲሜትር አካይ ነው። ለመጀመሪያ ጊዜ እንግዲህ ቅድመ የሰው ዝርያ ዘመናዊ ሰው ነው እኛ የምንባለው። ዘመናዊ ሰው መጣ ተብሎ የሚታሰበው በቀስ በቀስ ዘገምታዊ በሆነ ለውጥ ነው የሚለው ሳይንሱ። ያ ማለት slow and gradual development of million years evolutionary process ነው የሚለው። በዚያ ሂደት ውስጥ ለመጀመሪያ ጊዜ ቅድመ የሰው ዝርያ በሁለት እግሩ መራመድ ጀመረ ተብሎ የሚታሰበው አርዲ ላይ ነው ማለት ነው። ነገር ግን እንደኛ ቀጥ ብላ አይደለም፣ በተወሰነ ኤክስተንት ወደ ታች ዝቅ ማለት ነገር ለሞክር እስቲ እባክሽ እንደው በተወሰነ መልኩ ለአድማጭ ተመልካቹ በተወሰነ መልኩ እንደው ተመስለሽ አርዲ ተመስለሽ ብታሳይ ቅጥነቴን አይተን እንዴት ነው የሆነ ነገር የመወራረስ ነገር ያላችሁ ይመስላል። እንደው ትንሽ ብታሳያችሁ መልካም ለአድማጭ ተመልካቹ። እኔ የማስታውሰው አርዲ በፊት
የሚሰሩ ፊልሞች መግቢያቸው አርዲ ምናምን እንደዚህ እያለች ነው እየተራመደች አስታውሳለሁ። እውነት ነው እንደሱ ነው። ግን በተወሰነ ፐርሰንት ግን ወደ ታች ዝርቄ ማለት ነገር ወደዚህ አይነት ነገር የማዘመም ነገር ያለባት ያ ነው እንግዲህ በአንዴ እንደዚህ ቀጥ ብሎ ሳይንስ እንደዚህ አይልም። ያው ልጠቱ ከእንስሳት መሰል ነገሮች ይሄ ሆሚኒድ ከምንላቸው ነገሮች ወደ ኋላ ከኤፕ ወደዚህ ስንመጣ ባለው ሂደቱ ስለሆነ በአንዴ ቀጥታ የሆነ አፕራይት ዎኪንጉ ተጀመረ ተብሎ አይታሰብና አርዲ በዚህ መልኩ ምንያት ይሆናል ማለት ነው። የመጀመሪያው የሰው ልጅ መገኛ መሆኗን ኢትዮጵያ መሆኗን የተረጋገጠበት እነዚህ ቅርሶች በመፈለግ ሂደት ውስጥ የተሳተፉ አካላት አሉ። እንደው ምን ያክል ጊዜ ወሰደ? እንዲሁም ደግሞ እነማን ተሳተፉበት በዚህ ስራ ላይ? በ1920ዎቹ ጀምሮ ፍለጋው ከዚያ ጊዜ ጀምሮ የተደረገ ሲሆን በዚያ ሂደት ውስጥ እንግዲህ እጅግ በጣም ብዙ አርኪኦሎጂስቶች፣ ፔሊዮ አንትሮፖሎጂስቶች፣ በተወሰነ መልኩ ጂኦሎጂስቶች እና ብዙ ስፔሻላይዜሽን ዞሎጂው ላይ ባሉ ሰዎች አማካኝነት እንደገና ብዙ የሙያ ስብጥር ያላቸው ናቸው የሚፈልገው። ስለዚህ በዚህ ሂደት ውስጥ ኢትዮጵያውያን ተመራማሪዎች እጅግ በጣም ብዙ የኢትዮጵያ ፔሊዮ አንትሮፖሎጂስት አርኪኦሎጂስቶች በዚህ ላይ ተሳትፏል። ከኢትዮጵያ ባሻገር ደግሞ አሜሪካውያኖች፣ ፈረንሳዮች፣ ኬንያ እያለን እንግዲህ እነዚህ ሀገራት ስፔሻሊ ደግሞ በሰው ዘር አመጣጥ ሂደት ውስጥ የላቀውን ድርሻ ከኢትዮጵያውያን አንጋፋ ከሆኑ ተመራማሪዎች ጋር የአንበሳውን ድርሻ የሚወስዱ ይሆናሉ ማለት ነው። እና እንግዲህ እዚህ ጋር የምናገኛት እጅግ በጣም ፋና ወጊ የሆነችዋን እናታችን እንበላት እናታችን ያው ሰላም ታልስታት ስለሚጠራት እጅጉን በጣም ሉሲያችንን እናገኛለን ማለት ነው። ሶ ሉሲ ወይም ደግሞ ሉሲ ይሄ የኛ ስም አይደለም። በነገራችን ላይ እኛ የራሳችን ኢትዮጵያዊ የራሱ የሆነ ሁሉ ነገራችን የኛ የምንለው ዓለም አቀፍ ማህበረሰብ እኮ እነዚህ ኢትዮጵያዊ ናቸው እኮ ብሎ የሚለዩን በእነሱ ዓለም ላይ ኢትዮጵያ የራሱ የሆነ የኔ ነው የሚለው ነገር የሚኮራበት ነገር ስላለ ይታወቃ ኢትዮጵያ ይለያል። ልክ እንደዛው ላ ስም ላይ እነሱ ሉሲ ብለው ሰየሙ ሲያገኟት። ያው ቢትልሶች የዘፈኑትን ዘፈን እጅግ በጣም ተደስተው ይዘፉ ስለነበር ካገኟት በኋላ ሌሊት በዛ ተመስጠው ሉሲ ብለው ይሰይሟትም። እኛ ደግሞ ኖ ኢትዮጵያ የራሱ የሆነ የስም አወጣጥ ዘዬ ያለው ነው የራሳችን ነገር ድንቅ ነሽ ብለናታል ማለት ነው። ሰው እኛ ድንቅ የሆነችዋን እንግዲህ ድንቅ ነሽ ብለው አባቶቻችን እንግዲህ ምስጋና ይግባቸውና ያው ድንቅ ነሽ ብለው ለዓለም አቀፍ ማህበረሰቡ ኢትዮጵያዊ የሆነ ስያሜውን ሰይሟታል ማለት ነው። የተገኘችው በ1974 ወይም 6667 በእኛ ማለት ነው። ፈረንሳይ፣ አሜሪካና ኢትዮጵያ ፔሊዮ አንትሮፖሎጂስት ተመራማሪዎችና አጥኚዎች ባሉበት ይሄውላ ቲሙ እንደ ቲም ነው እናያገኘው። ኤቭሪባዲ እዚህ ገና ሲመጣ እዚህ መሆኑን ሲያቅ ዌር ኢዝ ሉሲ ብሎ ነው የሚጠይቅሽ ነጭዋለን። እኛ ሜቢ በኢትዮጵያ ከመጣንበት ከካልቸራችን ብዙ ላይ ገደል ይችል ይሆናል። ሌላው ዓለም ግን በሰው ዘር መገኛነት የሚለውን ነገር የሚያረጋግጠው እዚህ ስለሆነ ገና ከበር እንደገቡ ዌር ኢዝ ሉሲ ነው የሚል ሌላ ነገር አይደለም የሚጠይቁሽ። ሉሲ የት ናት ያለችው ብሎ ነው የሚጠይቁሽ። እና እንግዲህ ያው ሉሲያችን በዓለም አቀፍ ደረጃ ኢሜጃችንን በአንድነት ገመዱ ተቋጥሮ የሚገኘው እዚህ መሆኑን የምናይበት ሉሲያችን ይህንን ምስክራችን ሆና እዚህ እናገኛታለን ማለት ነው። ያው እንግዲህ እያለን በሰው ዘር አመጣጥ እዛች አካባቢ ላይ እነ ሉሲን አየን። በዋነኛነት ወደዚህ ስንመጣ ደግሞ እንግዲህ ለዓለም ኢትዮጵያ ካበረከተቻቸው እጅግ በጣም ከምታወቅባቸው ነገሮች እንግዲህ በዋነኛነት ይሄ የሰው ዘር አመጣጡንም ብቻ ሳይሆን ወደ ድንጋይ ዘመን ስንመጣ ዓለም አቀፍ ማህበረሰቡ እንግዲህ የድንጋይ ዘመን ብሎ የሚቆጥረው ወይም ደግሞ የነበረበት ታሪክ ነበርና ይሄ ኦልድ ስቶን ኤጅ ጥንታዊ የድንጋይ ዘመን፣ መካከለኛው እና አዲሱ ሲባል እንግዲህ የድንጋይ መሳሪያ ታሪክም ውስጥ ጥንታዊ ሆነው ቀደምት የሆነው የድንጋይ መሳሪያ የተገኘው ያው እዚህ ኢትዮጵያችን ውስጥ ነው ማለት ነው። አያችሁ በጣም የሚደንቅ ነው። ቅድም ሪሶርስ ስንል እንግዲህ የዚህ ችግር የለብንም፣ የሪሶርስ ችግር እንደ ሀገር የለብንም፣ በቃ አለን። ስለዚህ በድንጋይ ዘመንም ስናስብ እንግዲህ the oldest stone tools in the world የሚባል የተገኘው ኢትዮጵያና ኢትዮጵያ ውስጥ የዛሬ 2.6 ሚሊዮን ዓመት ገደማ ላይ የነበረ እነዚህ የምናያቸው የድንጋይ መሳሪያዎች ናቸው ማለት ነው። የሰው ልጅ ብረትን አቅልጦ አሁን የምንጠቀማቸውን ስለታማ መሳሪያዎች ከመጠቀሙ በፊት
እንግዲህ ቀደም የነበሩ ቅድመ ዝርያዎቻችን ጀምሮ ወደ ሞደርን የዘመናዊ የሰው ዘር እስከምንለው ድረስ እንግዲህ የድንጋይ መሳሪያዎችን ተጠቅመናል ማለት ነው። ስለዚህ እንዴት ነው አሁን ያለው እዛ ዓለም እቺን ነገር ከየት ወሰደ ከተባለ መሰረቱ እዚህ ነው ማለት ነው። እዚህ ጋር ግን በጣም ተርኒንግ ፖይንት ስለሆነ በሰው ዘር አመጣጥ ውስጥ ለመጀመሪያ ጊዜ ቅድመ የሰው ዝርያ በሁለት እግሩ እንደኔና እንዳንቺ እንደዚህ ቀጥ ብሎ የቆመው ማለት እንደሷ ማለት ነው። እዚህ ጋር ነው የዛሬ ከ1 ሚሊዮን እስከ 1.8 ሚሊዮን ዓመት ገደማ ላይ የነበረ ነው። ማን ተብለው ይጠራሉ? ሆሞ ኢሬክተስ ተብለው የሚጠሩት ናቸው። ይሄው እዚህ ጋር እንደምናያቸው ኢሬክተስ እነሱ ናቸው ማለት ነው። ከዛ ቀጥ ብሎ አብስሎ መመገብ ጀመረ። ከዛ ቀጥ ብሎ መሄድ ጀመረ። በቃ እንግዲህ ያለን ሞርፎሎጂ እዚህ ያልን እንግዲህ እንደዚህ ያልን የመጣ ነው ስሪታችን። ያው እንግዲህ ወደ ታሪክ ዘመን አርኪኦሎጂ ክፍል ነው የምንመጣው። በጣም የሚገርመው ግን የሆነ ከለበሽው ያለባበስ ሂደት ግን የሆነ ነገር ብልይ ስላለብኝ ነው። ምክንያቱም እዚህ የምንጀምረው ከሆነ ከፊደል ገበታ የሚታይ ነገር አለ። እዚህ ደግሞ አንቺ አምሮብሽ ደግሞ የመጣችው በኢትዮጵያ ፊደላት አሉ ስነ ጽሁፋችን የአልፋቤት ወይም ደግሞ የፊደል ገበታዎቻችን ደግሞ የለበሽው ልብስ ላይ እያየው ነውና እንዴት ይሄ ነገር ከምን ሳቢ አንፃር እንደለበሽው እንደው የሆነ ነገር ብትይ አስቤበት ነው። በዲዛይነር ነው ያሰራት እና በተለይም ደግሞ እዚህ ጋር ያሉት ፊደላት አሉ። ከዛ ደግሞ የአማርኛ ቁጥሮች የሚባሉ አሉ። የ30 ቁጥር ላለ አይታየኝም። ስለዚህ ይሄንን ፐርፐዝሊ ሆም ብለሽ ነው ማለት ነው ለብሰሽ አሰርተሽ የመጣሽ። እውነት ነው። ወደ ኢትዮጵያ ብሔራዊ ሙዚየም ለመምጣት ሳስብ ለሙዚየሙ የሚመጥን አለባበስ የትኛው ነው ብዬ አስቤበት ነው። ኢትዮጵያዊነታችን እዛ ውስጥ አለ ስንል ደግሞ ኢትዮጵያዊነታችን ደግሞ እዛ ውስጥ ብቻ ሳይሆን እኛም ደግሞ ማመሳከሪያ ተውበንበት ነው የምንመጣው አይነት ያስመስላልና በጣም ጥሩ ነው። እንግዲህ ያው እዚህ ፊት ለፊታችን የምናየው በቋንቋ መጀመሪያ የነበረው ኢትዮጵያ ላይ ሳቢያዊ ቋንቋ ነውና እነዚህ ፊደላቶች አባቶቻችን ቀደምት የተጠቀሟቸው እንደነበሩ እዚህ ጋር የምናየው ይሄ ሞዴል ተሰርቶ ነው። የንግስተ ሳባ እንግዲህ እጅግ በጣም ፋና ወጊ የሆነችዋ በመጽሐፍ ቅዱስም ታሪክ ስናገኝ እንግዲህ ማክዳ አዜብ እያለ የምጠራት ንግስተ ሳባ ቤተ መንግስት ይሄ ፍርስራሿ የንግስተ ሳባ ቤተ መንግስት ፍርስራሹ ነው። ይሄ ዛሬ በትግራይ ክልል ውስጥ ነው የምናገኘው በዛ መልኩ። ነገር ግን 3000 ዘመን አካባቢ ላይ ያንን የመሰለ የአርክቴክት ዲዛይን እንደነበረው ያመላክታል። አላይመንቱ ማለት ነው። የአክሱም ዘመን የሚባለው በአክሱም ዘመን ከዛ በፊት ቅድመ አክሱም በፊት ነው ንግስተ ሳባ። በቀጥታ ምን ይመስላል? ወደዚህ ደግሞ ስንመጣ በመካከለኛው የኢትዮጵያ ዘመን ውስጥ ደግሞ እንግዲህ ከተለያዩ አካባቢዎች ላይ የተለያዩ ሙስሊም ሱልጣኔቶች እንደነበሩ የኢትዮጵያ በአገዛዝ ሂደት ውስጥ እንግዲህ ብዙ ክፍሎች የነበሯት ናቸው እና መካከለኛው ዘመን ምን ይመስላል? ስፔሻሊ ደግሞ በታችኛው ከሰሜን ወደ ደቡብ ስንሄድ ሎላንድ አካባቢ ስፍራው ስፔሻሊ ደግሞ ንግዱን ይቆጣጠር የነበሩት የተለያዩ የሙስሊም ሱልጣኔቶች ነበሩና ያ ምን ይመስላል የሚለውን ነገር የምናወሳበት ነው ፓርት። እዚህ ጋር ደግሞ በእስልምናው ማህበረሰብ ውስጥ ምን ይመስላል? ያው የእስልምናው ማህበረሰብ ይጠቀሙባቸው የነበሩ የመቃብር ድንጋዮች እንደነበሩ እዚህ ጋር እንግዲህ እስልምና ከክርስትና በኋላ ኢትዮጵያ ደግሞ በእስልምናም ትታወቃለች። ማዕከላዊ ኢትዮጵያ እያልን አሁን ደግሞ ወደ ደቡብ ኢትዮጵያ ክፍል ደግሞ ስንሄድ እንግዲህ በዓለም አቀፍ በዩኔስኮ ደረጃ ከተመዘገቡት ቅርሶቻችን ውስጥ አንዱ የጥያ ትክል ድንጋይ የምንላቸው ናቸው እና እነዚህ በጥያ አካባቢ ላይ ካሉ ትክል ድንጋዮች ውስጥ ለመቃብርነት ነው። በዘመኑ እንግዲህ 12ኛውና 13ኛው ክፍለ ዘመን ላይ የነበሩ የመቃብር ድንጋዮች ናቸው እነዚህ ማለት ነው። በዚያ ዘመን እንግዲህ እነዚህን እየቀረጹ ሰው ሲሞት እነዚህን ቅርጸት ከመቃብሩ ላይ አሁን ልክ ዘመናዊ ሐውልት እንደምንሰራ ሁላ እነሱም በተለያየ ቅርጸት በተለያየ መልኩ ቀርጸው ያስቀምጡ እንደነበር ያመላክታል ማለት ነው። ያው እንግዲህ እያልን በስተመጨረሻ ዘመናዊ የኢትዮጵያ ታሪክ ምን ይመስላል የምንለው የዘመናዊ ኢትዮጵያ ታሪክን የምንተርክበት የትርኢት ክፍላችን አሁን የምንገኘው እንግዲህ በኢትዮጵያ ነገስታት ታሪክ ውስጥ
የኢትዮጵያ ታሪክ ዘመናዊ ታሪኳ መቼ ተጀመረ ካልን ዘመናዊ የኢትዮጵያ ታሪክን የጀመሩት አጼ ቴዎድሮስ ሁለተኛ ናቸው ማለት ነው። እሳቸው እንግዲህ ከ1885 እስከ 68 ድረስ ኢትዮጵያን ያስተዳደሩ። ከዛ በኋላ በመካከል አጼ ተክለ ጊዮርጊስ ይኖራሉ። አጼ ዮሐንስ አራተኛን ከ1872 እስከ 1889 ድረስ ኢትዮጵያን ያስተዳደሩ መሪያችን ናቸው። እዚህ ጋር ደግሞ አጼ ሚኒሊክ ሁለተኛ እናገኛለን ከ89 እስከ 1913 ድረስ ያው የአድዋን ገድል ከሳቸው ጋር እናነሳለን። ነገስታቱን ካነሳን ያው ሲነግሱ ዘውድ ይጫንላቸዋልና ያው የመጀመሪያ የምናገኘው የአጼ ዮሐንስ ዘውድ ነው። ሁለተኛው የአጼ ሚኒሊክ ሁለተኛ ነው። ሶስተኛው የባለቤታቸው የአጼ ሚኒሊክ ባለቤት የእቴጌ ጣይቱ ዘውድ ነው። አራተኛው ደግሞ የመጨረሻ የኢትዮጵያ ንጉስ የሆኑት የአጼ ኃይለ ሥላሴ ዘውድን እናገኛለን ማለት ነው። የመጨረሻ የኢትዮጵያ ንጉስ አጼ ኃይለ ሥላሴ አሉ ከ1930 እንደ አውሮፓውያን አቆጣጠር እስከ 74 ድረስ ኢትዮጵያን የገዙ። እዚህ ጋር በትልቁ የምናገኘው የአጼ ኃይለ ሥላሴ ዙፋናቸው ነው። ይሄ ዙፋን ህንዶች ናቸው በገጸ በረከት መልክ ሰርተው የሰጧቸው ማለት ነው። ስለዚህ ይሄ የእሳቸው ዙፋን ነው። እዚህ ጋር ያው መወጣጫ ደረጃ ነገር አለው። እንደዚሁ ብቻውን አይደለም። ከአጼ ኃይለ ሥላሴ በኋላ እንግዲህ የምናገኘው ጓድ መንግስቱ ኃይለ ማርያምን ነው ማለት ነው። ነገስታቱ ዘመን ሲያበቃ ኢትዮጵያ ሶሻሊዝም፣ ኮሙኒዝም ስርዓተ ማህበር የተቀበለችበት ለ17 ዓመታት ያክል እስከ 1991 ወይንም ደግሞ እስከ 1983 ድረስ ኢትዮጵያን የመጀመሪያው ፕሬዝዳንት ሆነው ያገለገሉ ናቸው። እዚህ ጋር ደግሞ ጠቅላይ ሚኒስቴር መለስ ዜናዊ ዘመነ መንግስት ይሆናል ማለት ነው። እሳቸውን የተኳቸው ጠቅላይ ሚኒስቴር ኃይለ ማርያም ደሳለኝ አሉ። ጠቅላይ ሚኒስቴር ኃይለ ማርያም ደሳለኝ እንግዲህ ስልጣናቸውን ከለቀቁ በኋላ ያው ከዚህ በኋላ የመጡት እስካሁንም ድረስ ያሉት ዶክተር አብይ አህመድ ናቸው። እዚህ ጋር እንግዲህ ዶክተር አብይ አህመድ እዚህ ጋር እንደምናየው የተሸለሙት የኖቤል ሽልማት ነው ማለት ነው። በህዳር ወር ህዳር 30 2012 ዓመተ ምህረት ነው ይሄንን የኖቤል ሽልማት የተሸለሙት። እንግዲህ ያው የኖቤል ሽልማት ዝም ተብሎ የሚሰጥ አይደለም። የተሸለሙት ዓለም ያበረከተልችላቸው የኖቤል ሽልማትን እዚህ እናገኛለን ማለት ነው። እንደው እንዳጠቃላይ በተለይም ደግሞ ያለንበት ወቅት ክረምት ነውና ክረምት ጋር ተያይዞ እንዴት ነው ብሔራዊ ሙዚየም ቱሪስቶች እንቅስቃሴ ምን ይመስላል? ደህና ያው እንግዲህ የኢትዮጵያ ብሔራዊ ሙዚየም ስንል ያው ብሔራዊ የሚለው ራሱ ቃሉ እኮ የሁሉም ብሔር ብሔረሰቦች የማንነታቸው መገለጫ የሆነውን ቅርስ የምናገኝበት ነው። ብሔራዊ ከተባለ በየትኛውም ዓለም ውስጥ ያሉ የብሔራዊ ሙዚየም ታሪኮች ከምን ጋር የሚዋሱ ናቸው ካልን እንግዲህ ያ ብሔራዊ ሊያሰኙ የሚችሉ ከተለያዩ የሀገሪቱ ክፍሎች የተሰበሰቡ በተለያዩ ጥናቶች የተሰበሰቡ ቅርሶች መገኛ ነው። ስለዚህ እንደ ሀገር እንግዲህ የትኛውም ኢትዮጵያ ክፍል ውስጥ ያለ ማህበረሰብ፣ ግለሰብ፣ ቤተሰብ ዋቴቨር በየትኛውም ደረጃ በዚያ ደረጃ ላይ ያለው ማህበረሰብ እንግዲህ እኔነቴን ማየት እችላለሁ ካለ እንግዲህ በእንደዚህ አይነት ሙዚየሞች ውስጥ ነው ማግኘት የሚችለውና ማንነቱን የኋላ ማንነቱን ትርክቱን እንግዲህ ያ ደግሞ የሚገኘው በዚህና በዚህ ነው ማለት ነው። ከዚህ ሳቢ አንጻር እንግዲህ ያው ብሔራዊ ሙዚየም ቀደምት እንግዲህ በሰው ዘር አመጣጥ ሂደት ውስጥ ያለውን ናሬት ካደረግንበት ጀምሮ ዘመናዊ ያለውን አሁን ላይ እስኪ እንግዲህ ዶክተር አብይ የተሸለሟቸውን የኖቤል ሽልማት ድረስ ያሉትን እንቁ የሆኑ ቅርሶቻችን ያለበት ነውና አሁን ደግሞ ይሄ የቱሪስት የትምህርት ዝግ የሆነበት ሰዓት ነው እንደምናየው። ክረምት ደግሞ ብዙውን ጊዜ ተማሪዎች ቤት ውስጥ ከወላጆቻቸው ጋር የሚያርፉት አሁን እንደምናየው እንደውም ሜቢ ክፍሎቹን ትርኢት ክፍሎቹን በምናይበት ጊዜ አንዳንድ ወላጆች ከልጆቻቸው ጋር እያየን ነውና ያው ከዚህ ቀደም ቢሆን አሁንም ወደፊቱም ብዙ ጊዜ ክረምት ላይ እንደምናየው ብዙ ወላጆች ልጆቻቸውን በተለያዩ ሙዚየሞች ውስጥ መዝናኛ ቦታዎች ውስጥ ይወስዳሉና የኢትዮጵያ ብሔራዊ ሙዚየም ደግሞ ከዚያ በዋነኛነት ከሚጎበኙት ውስጥ አንዱና ዋነኛው ስፍራ ሆኖ ያው ብዙ ወላጆች ከልጆቻቸው ጋር እየመጡ የሚያዩበት ወቅት ነው ማለት ነው። እንግዲህ ይሄንን ቦታ ያው ማንኛውም ማህበረሰብ በዚያ መልኩ ማየት የሚችልበትና
በአጋጣሚ ደግሞ ብሔራዊ ሙዚየማችን ከማክሰኞ እስከ እሁድ ድረስ በዓላትን ጨምሮ ክፍት ነው። በዓላትን ጨምሮ ዝግ የሚባል የለም። ሰኞ ሰኞ ብቻ ለጽዳት ስራ ተብሎ ያው አንድ ቀን ማረፍ ስላለበት ከዛ በዘለለ እንግዲህ በዓላትን ጨምሮ ክፍት ነውና መጥቶ መጎብኘት ይቻላል ማለት ነው። በጣም እናመሰግናለን። ደስ የሚል ቆይታ ነው ያደረግነው። እንግዲህ ኢትዮጵያዊነታችንን የምናሳይበት በተለይ ደግሞ ስለ ኢትዮጵያ ማወቅ የሚፈልግ ማንኛውም ሰው ኢትዮጵያዊ ያልሆነም የውጭ ሀገር ዜጋ ይህንን ቦታ መጥቶ ስለ ኢትዮጵያ ታሪክ ማወቅ ይችላል። እንዲሁም ደግሞ በአጭር ጊዜ ውስጥ ኢትዮጵያን ለማስተዋወቅ የሚረዳ የሚያሳይ ማሳያ ልንለው የምንችለውን ትልቅ ተቋም የኢትዮጵያ ብሔራዊ ሙዚየም ተገኝተን እንግዲህ ቆንጆ ቆይታ አደረግን። ማማ ኢትዮጵያ እንግዲህ ያው ማማ ኢትዮጵያ እንግዲህ ያው አባቶቻችን በተለያየ ዘመን በተጋድሎ እስካሁን ድረስ አድርሰዋታል ማለት ነው። እንግዲህ በአንድም በሌላም እየመከሩም እየተጋደሉም ደማቸውንም አጥንታቸውንም እንግዲህ ከስክሰው በአንድነት እንግዲህ እንደ አንድ ልብ አሳቢ ሆነው ተማክረው ነው እቺን ዓለም እቺን ሀገር እንደ ሀገር በዓለም ላይ ያቆዩዋትና ያው እንግዲህ ይሄን ትውልዱ ይሄን መቀበል ማሻገር ደግሞ ግድ ስለሆነ ያው ኢትዮጵያችንን በትንሹ ዝሽ መተን የአንድነት ተምሳሌ የሆነውን የማንነታችን መገለጫ የሆኑ ቅርሶቻችንን የምናይበት ነውና በዚህ መልኩ እንግዲህ ለሀገር አበርክቶቷን በብሔራዊ ሙዚየም ደረጃ እንግዲህ ይሄንን የምናውቅበት የምናይበት ዋነኛ ቁልፉ የሆነው ስፍራ ነው እንላለን። በጣም እናመሰግናለን። ሰላም አይለን ፍቅር አይለን አምላኬ ሆይ ባርክልን ኢትዮጵያን ያላንተስ ማናላት። ውድ ተመልካቾቻችን የኢትዮጵያ ማሳያ በሆነው በኢትዮጵያ ብሔራዊ ሙዚየም ተገኝተን ያዘጋጀንላችሁ የዛሬው ሰሞንኛ መሰናዷችን ይህንን ይመስል ነበር። እንደወደዳችሁት ደስ እንዳላችሁ ምንም ጥርጥር የለውም። እኔም በጣም ደስ የሚል ቆይታ ስላደረኩኝ ሳምንት ደግሞ በሌላ ሰሞንኛ መሰናዶ የምንገናኝ ነው የሚሆነው። እስከ ሳምንት ግን ለሀገራችን ፍቅር፣ አንድነት፣ ሰላምን ተመኘው። እስከ ሳምንት ቸርን ሰንብት።